ሄርሜላ ከረሜላ ለዴቭ ትክክለኛ ጥያቄ ነው ያቀረበችው። ለኔም ጥያቄ የሆነብኝ ነገር ነበረ። እንኳን ጠየቅሽው። ከዚህ በፊት አብርሃም ሲጎዳ፣ አብርሃም ሲያለቅስ፣ አብርሃም ይሄ ሁሉ ነገር ሲንገላታ አንቺ ነበርሽ። እንደውም ከቤተሰቡ በላይ የምትጨነቂው የምትታመሚው አንቺ ነበርሽ። እነ ዴቭ እነ ብዙዬ ይሄ ነገር እያዩ ነበረ። ስለዛ ለምን እውነታውን ለምን ዝም አሉ ነው። ሰላም ጤና ይስጥልኝ። በመላው ዓለም ለምትገኙ የሌላ ግሮስ ቤተሰቦች እንዴት ናችሁ? ደህና ናቸው ወይ? በአዲስ ቪዲዮ ብቅ አልኩላችሁ። የእናንተ ተብታባ ነኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁ ኮሜንት ስር ማድረግ እንዳትረሱ እያልኩኝ ወደ መጣውበት ቪዲዮ ላይ ዴቭ እና ሄርሜላ ተገናኝተው ያለው ነገር ተወያይተው ነበረ። የት ነው የተለቀቀው ለምትሉኝ ሁላችሁ ዴቭ ቤት ተለቋል፣ ወይም ደግሞ ዳዊት ቤት ማለት ነው። እና ደግሞ እኔ ትልቅ ነገር እኔም ራሱ ከዚህ በፊት ብዙ ጊዜ ተናግሬው ነበረ። ለምንድነው የሄርሜላ ንጽህና ለምንድነው ዴቭና ወይም ደግሞ ዳዊትና ብዙ ለምንድነው ዝም ያሉ? ለምንድነው ለአብርሽ ያላስረዱት ብዬ በጣም በግኜ ነበረ ማለት ነውና እንደው ከሷ በላይ እኔ ነበር የበገንኩት። እዛ ሆኖ ግን አልሐምዱሊላህ ዛሬ ጠየቀቸው ማለት ነው። ያው መናገር ባለበት ሰዓት እናገራለሁኝ ብለዋል። ነገር ግን እኔ የሚገርመኝ ነገር የሰው ልጅ እውነት ውለታው የሚረሳበት ዘመን ደረሰን እንዴ? በነገራችን ላይ እስኪ ሀቅ እንነጋገር። ሀቅ እንነጋገር ተባለ። ከዚህ በፊት አብርሃም ጤነኛ ባልሆነበት ሰዓት ሄርሜላ ነበር እየተጎዳች የነበረችው። ሄርሜላ ነበር እያለቀሰች ያለችው። እንደው አብርሽ ወደ ትክክለኛው ወደ ራሱ ለመመለስ ያላደረገችው ጥረት አልነበረም። እንደው ቢበዛ ከዴቭና ከብዙዬ የበለጠ ሄርሜላ ነበረ ደከመችው ማለት ነው። በጣም እንደዚህ እየነበረች ሚዲያ ላይ እያለቀሰች በጣም ብዙ ነገር አድርጋ ነበረ። ነገር ግን ያ ሁሉ ከነሱ ጋር እየደከመች ከነሱ ጋር እየለፋች ከነሱ ጋር ይሄ ሁሉ ነገር እያደረገች ነገር ግን በመጨረሻ ወደ አብርሽ ወደ ራሱ ሲመለስ ብዙዬና ዳዊት ዝም ነው ያሉት ማለት ነው። ለአብርሃም ዝምታቸው ለምንድን ነው የሰበሩት? ሄርሜላ ምንም ነገር አላደረገችም። ሄርሜላ ነበረች እንደውም ከኛ በላይ እሷ ነው የለፋችው። ምንም አይነት ነገር ስህተት አላደረገችም እሷ ለማለት ለምን ፈሩ? እና ደግሞ በነገራችን ላይ እኔ የዳዊት መልስ አጥጋቢ ቢሆንም ነገር ግን ያው ሄርሜላ መጓዝ ባለባት ያክል ትጓዛለች ማለት ነው። እና ደግሞ ሄርሜላ ከዚህ በፊት ደጋግመው እየሰሩበት ያለው ቪዲዮ ሄርሜላ ባለትዳር ናት፣ ህይወት አላት፣ 3-4 ልጆች አሏት ብለው የሚያዋክቡ ልጆች አሉ ብለዋል። እንግዲህ ሄርሜላ በዚህ ሁኔታ መልስ ሰጥታለች። ሰው በማያገባው ነገር ጥልቅ ብሎ እና ደግሞ የራሱን ህይወት ትቶ የሰውን ህይወት የሚያበላሽ ስንቶቻችን ያለ ነው ባይነኝ። ለማንኛውም በአዲስ ቪዲዮ መጣለሁኝ። ላይክ፣ ሼር፣ ሰብስክራይብ ሳታደርጉ የትም ቦታ እንዳትሄዱ። መልካም ቆይታ ተመኘሁላችሁ።